ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዋይት ሀውስ ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የግብፁን ፕሬዝዳንት አልሲሲን ለማገናኘት እየጣረ ነው ተባለ። ፕሬዝዳንት ዘለንስኪ ለሩሲያ አሳልፈን የምንሰጠው መሬት አይኖረንም አሉ። ዘለንስኪ ዩክሬንን ሉዓላዊ ግዛቷን ለሩሲያ አሳልፋ የምትሰጥበት ሞራልም የላትም ብለዋል። ጃፓን በከባድ የመሬት መንቀጥቀጥ መመታቷ ተሰምቷል። ኢራን በዚህ ሰዓት በኒውክሌር ጣቢያዎቿ ማንም የሚቆጣጠር አካል እንደሌለ ገለጸች። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን ማባረሯ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ዋይት ሀውስ ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የግብፁን ፕሬዝዳንት አልሲሲን ለማገናኘት ጥረት እያደረገ ነው ተባለ። አክሲዮስ የተሰኘው የዜና ምንጭ እስራኤል ከግብፅ ጋር ስምምነት ላይ ለመድረስ የጋዝ ስምምነትን ጨምሮ በሌሎች ስትራቴጂካዊ ስምምነት ላይም ፈቃደኛ መሆን አለባት ብሏል። የአሜሪካ ከፍተኛ ባለስልጣናትና የእስራኤል ምንጮች የታቀደው ውይይት ዋሽንግተን እስራኤል ከአረቡ ዓለም ጋር ያላትን ግንኙነት ለማሻሻል እየሰራች መሆኑን የሚያስረዳ ነው ብለዋል። ይህም ለእስራኤል ትልቅ ዕድል እንደሆነ የአክሲዮስ የዜና ምንጭ ገልጸዋል። ስምምነቱ እስራኤል ጋዝ ለግብፅ እንድትሸጥ የሚያደርግ ሲሆን ይህም የሀገራቱን ግንኙነት እንደሚያጠናክርና ጦርነትም እንደሚከላከል ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኦክቶበር ፕሬዚዳንት ትራምፕ በተገኙበት በግብጿ የቀይ ባህር ዳርቻ መዝናኛ ሻርም ኤል ሼክ በተደረገው የሰላም ንግግር ላይ ለመገኘት ፈቃደኛ እንዳልነበሩም ዘገባው አስታውሷል። ዩናይትድ ስቴትስ በሁለቱ መሪዎች መካከል ንግግር እንዲደረግ እየገፋፋች ነው ተብሏል። ግብጽ በሐማስና በእስራኤል መካከል የአሸማጋይነት ሚና እየተወጣች እንደሆነም ይታወቃል። ሁለቱም መሪዎች ከ2017 ወዲህ ላለፉት 8 ዓመታት ያህል ተገናኝተው አያውቁም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጀርመኑ ቻንስለር ጋር በነበራቸው ውይይት የፍልስጤማውያን የሁለት መንግስታት ጥያቄ ዋነኛ ዓላማ የአይሁዶችን ምድር እስራኤልን ማጥፋትና ማጥፋት ብቻ ነው ብለዋል። እናም እስራኤል ፍልስጤም እንደ ሀገር እንድትመሰረት አትፈቅድም ብለዋል። የግብፁ ውጭ ጉዳይ ሚኒስትር ባድር አብድላቲም በጋዛ ዓለም አቀፍ ኃይል እንዲሰማራ እንፈልጋለን ብለዋል። ነገር ግን ይህ የሚሰማራው ዓለም አቀፍ ኃይል ሰላም ማስጠበቅ ላይ እንጂ ሕግ ማስከበር ላይ መስራት አይኖርበትም ሲሉ በኳታር ዶሃ በተደረገ ፎረም ላይ አንስተዋል። ይህ ሰላም አስከባሪ ኃይል የተደረሰው የተኩስ አቁም ስምምነት እንዳይጣስ የመከታተል፣ ንጹሐንን መጠበቅ እንዲሁም የሰብአዊ ድጋፍ እንዲዳረስ የሚያደርግ ማለት ነው። በሌላ በኩል የሳውዲ የውጭ ጉዳይ ሚኒስቴር ዲፕሎማት የፍልስጤማውያኑ ደህንነት እስካልተረጋገጠና ፖለቲካዊ ጥያቄዎችም ምላሽ እስካላገኙ ድረስ እስራኤልን ጨምሮ የተቀረው ቀጠና እንዲሁም ለመላው ዓለም ምንም የደህንነት ዋስትና አይኖርም ብለዋል። ፕሬዝዳንት ዘለንስኪ ለሩሲያ አሳልፈን የምንሰጠው መሬት አይኖርም አሉ። ፕሬዝዳንት ዘለንስኪ ዩክሬን ሉዓላዊ ግዛቷን ለሩሲያ አሳልፋ የምትሰጥበት ሞራልም የላትም ብለዋል። አክለውም ይህንን እንድናደርግም በዩክሬን ሕግ መሰረት ስልጣን የለንም፣ በሕገ መንግስታችንም ሆነ በዓለም አቀፍ ሕግም መብት የለንም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው በሞስኮ ጫናም ሆነ አሜሪካን ለማስደሰት ተብሎ አሳልፋ የምትሰጠው ቁራሽ መሬት እንደማይኖር በይፋ አረጋግጠዋል። ዋሽንግተን የዩክሬኑ ጦርነት እንዲጠናቀቅ እየሰራች ነው። ነገር ግን ይህ ጥረቷ እንዲሰምርና እርሷንም ለማስደሰት ተብሎ አንዳች የሚሰጥ የዩክሬን ግዛት እንደማይኖር ይታወቅ ነው ያሉት ፕሬዝዳንት ዘለንስኪ። የፕሬዝዳንት ዘለንስኪ ንግግር የተሰማው የዩክሬን መሪዎች ከ3 ዓመት በላይ ያስቆጠረው ጦርነት እንዲጠናቀቅና ዩክሬን የሰላም እቅዶች እንድትቀበል አሜሪካ ጠንካራ ጫና እያሳደረች ባለበት በዚህ ወቅት ነው። ሩሲያ ዩክሬን የዶንባስን ግዛት
እንድትለቅና ኔቶን ላለመቀላቀል መስማማት አለባት የሚል የጸና አቋምም አላት። የፕሬዝዳንት ትራምፕ አስተዳደር ዩክሬን ምስራቃዊ ግዛቷን ለሩሲያ እንድትሰጥ ጫና ሲያደርግም ይታያል። ፕሬዝዳንት ትራምፕ እሁድ ዕለት ክሬምሊን አዲስ የተሻሻለውን የሰላም እቅድ ፕሮፖዛል ተቀብሎታል። ነገር ግን ኪቭ ለዚህ ዝግጁ አልሆነችም ብለዋል። በዚህም መበሳጨታቸውን ገልጸው ዘለንስኪ እስካሁን እቅዱን አላነበበውም ነበር ያሉት። ዘለንስኪ በለንደን ከፕሬዝዳንት ማክሮን ከእንግሊዙ ጠቅላይ ሚኒስትርና ከጀርመኑ ቻንስለር ሜርዝ ጋር ተገናኝተው ተወያይተዋል። መሪዎቹ በንግግራቸው የዩክሬኑን ጦርነት ለመቋጨት የሚደረገው ሂደት ወሳኝ ምዕራፍ ላይ መድረሱን እና ለዩክሬንም የሚያደርጉትን ድጋፍ እንደሚገፉበት ተወያይተዋል። ዘለንስኪ ከኔቶ መሪዎች ከአውሮፓ ምክር ቤትና የአውሮፓ ህብረት ሰዎች ጋር በብራሰልስ ለመገናኘት ተጉዘዋል። ዩክሬን ግዛቷን ለሩሲያ እንድትሰጥ ከሚለው ጉዳይ ባለፈም ለዩክሬን የደህንነት ዋስትና ይሰጥ የሚለውም ነጥብ 4 ዓመት ሊደፍን የተቃረበው ጦርነት በንግግር እንዳይፈታ መሰናከል ከሆኑ ጉዳዮች መካከል ይገኙበታል። ጃፓን በከባድ የመሬት መንቀጥቀጥ መመታቷ ተነገረ። በተደጋጋሚ ተፈጥሯዊ አደጋዎች የሚያጋጥማት ጃፓን በሬክተር ስኬል መለኪያ 7.5 የተመዘገበ የመሬት መንቀጥቀጥ መድረሱ ታውቋል። ትላንት ምሽት በሰሜን የሀገሪቱ ክፍል በተከሰተው የመሬት መንቀጥቀጥ እስካሁን ቢያንስ 30 ሰዎች ቆስለዋል። የገበያ ማዕከላትም ወድመዋል ነው የተባለው። የሀገሪቱ የሜትሮሎጂ ኤጀንሲ የመሬት መንቀጥቀጡ ማዕከል ከኦሞሪ ግዛት የባህር ዳርቻ 80 ኪሎ ሜትር ርቀት ላይ በ50 ኪሎ ሜትር ጥልቀት ላይ እንደነበርና ከ20 እስከ 70 ሴንቲሜትር ኢንች ከፍታ ያላቸው ሱናሚዎች ታይተዋል ሲል አስታውቋል። በቀጣይ ቀናትም ከባህር በኋላ እስከ 3 ሜትር የሚደርስ ሱናሚ የጃፓንን ሰሜን ምስራቅ የባህር ዳርቻ ሊመታ እንደሚችል ተንብዮአል። ጃፓን በየዓመቱ ከ1500 በላይ የሚሆኑ የመሬት መንቀጥቀጥ እንደምታስተናግድም ይነገራል። በሀገሪቱ ታሪክ ከባዱ የመሬት መንቀጥቀጥ አደጋ የደረሰው በ2011 ሲሆን በዚያው አደጋም ከ18500 በላይ ሰዎች ለሞትና ለአካል ጉዳት ተጋልጠው እንደነበርም ይታወሳል። ኢራን በዚህ ሰዓት በኒውክሌር ጣቢያዎቿ ማንም የሚቆጣጠር አካል እንደሌለ ይፋ አድርጋለች። የኢራን የኒውክሌር ኃይል ከፍተኛ ባለስልጣናት በዚህ ሰዓት በኒውክሌር ጣቢያዎቿ ማንም የሚቆጣጠር አካል እንደሌለ አንስተዋል። ኢራን በኒውክሌር ጣቢያዎቼ ላይ አንድም የዓለም አቀፍ የኒውክሌር ተቆጣጣሪ አካል የለም ስትል ነው የገለጸችው። ኢራን ከዓለም አቀፉ የኒውክሌር ተቆጣጣሪ አካል ጋር ያላትን ትብብር ያቋረጠችው ባለፈው ሐምሌ ወር እንደነበርም ይታወሳል። ባለፈው የህዳር ወር የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ዋና ዳይሬክተር የተወሰኑ ተቆጣጣሪዎች ዳግም ወደ ቴህራን እንዲመለሱ ተፈቅዷል ማለታቸው ይታወሳል። ነገር ግን አሁን ኢራን ምንም አይነት ተቆጣጣሪ በዚህ ወቅት በኒውክሌር ጣቢያዎቿ እንደሌሉ ይፋ ማድረጓን መህር የተሰኘው መገናኛ ብዙሃን አስነብቧል። ከዚህ ባለፈ በሰኔው የ12 ቀናት ጦርነት ወቅት አንድም የሀገሪቱ የአቶሚክ ኃይል ተቋም ባለሙያ አልተገደለም ብላለች። በተጨማሪም የሀገሪቱ የኒውክሌር መሰረተ ልማት በጥሩ ሁኔታ እንደሚገኝና ባለሙያዎቹም በተመሳሳይ ሁኔታ ላይ መሆናቸውን ይፋ አድርጋለች። እንደ ኢራን አባባል የሰኔው የአሜሪካም ሆነ የእስራኤሉ ጥቃት በኒውክሌር ጣቢያዎቹ ላይ ያደረሱት ከፍተኛ ጉዳት አይደለም። ነገር ግን እስራኤልና አሜሪካ በሶስቱ የኒውክሌር ጣቢያዎች ላይ የደረሰው ከፍተኛ ጉዳት መሆኑን መግለጻቸው ይታወሳል። ግብጽ በርካታ ኤርትራውያን ስደተኞችን ከሀገሯ ማባረሯ ተሰማም። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን ማባረሯን በግብጽ የሚገኙ ኤርትራውያን ስደተኞች ነገሩኝ ብሎ ቢቢሲ ዘግቧል። ስደተኞቹ የተባረሩበት ምክንያት ይህ ነው ተብሎ እንዳልታወቀ ነው የተሰማው። እርምጃው የተወሰደው ኤርትራውያኑ በብዛት ከሚኖሩበት ዋና መዲናዋ ካይሮ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ እንደሆነም ተዘግቧል። ስደተኞችን የማስወጣት እርምጃው አሳሳቢ የሆነው ሴቶችንና የመኖሪያ ፍቃድ ያላቸውን ስደተኞች ጭምር ያካተተ መሆኑ እንደሆነም ተመላክቷል። አንዳንዶች ከስራ ቦታቸው ጭምር ተይዘው እንደተወሰዱ ነው ዘገባው ያመላክተው። ስደተኞች ከ1 ወር እስከ 3 ወር ከታሰሩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል እንደሆነም ተነግሯል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ
እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ፣ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።